ለኔ እንደዛ አይነት ነገር አይገባኝም። አንቺ ላይ እንደዛ አይነት ነገር አላደረኩም ብሎ ሊክደኝ እንደማይችል አውቃለሁ። እኔ ብሩኬን አውቀዋለሁ ብዬ ነበር ማስበው። እውነቱን እንድናገር ነው አይፈለከው። እውነቱ ከሴት ጋር ነው። በቃ ከሴት ጋር እንደዛ መሆን እኔ ማውቀው ብሩኬ ከዚህ በፊት የደረሰኝ መረጃና አሁን ላይ ደግሞ የደረሰኝ መረጃ ጭራሽ ነው የሚለያየው። እናንተን ለማለያየት የእናንተ ሰላም የማይፈልግ ብዙ ሰው አለ። ምናልባት ደግሞ ሌላ ነገር እንዳይሆን ብዬ ነበር። እንደዛ አስቤ ነበር። ወንድ ልጅ ማለት ነው ከአንድ ሴት ጋር ሆኖ 10 ሴት ሊያወራ ይችላል። ጉድ የኔ ፋሚሊ የዛሬው ይለያል። እኔ ብያችሁ ነበርኩ ምን እንደሚፈጠር ይኸው ተመልከታችሁ። እስኪ አሁን ያለው ቪዲዮ ጨርሰን የዛሬ ቁጭ ብላችሁ እንደኔ ቆማችሁ አይደል ተቀምጣችሁ እስኪ ይዩት ይሄን ቪዲዮ። ቀጥታ ወደ ቪዲዮ ምንም ማብራሪያ የለውም። ወደ ቪዲዮ እንኳን ሊመለስ አንቺ ያለ ማዘኑን ገፈበት ማረፊያ ሳጣ ያንን ጊዜ ዞር ብዬ ሳስበው ልንለያይ የቻልነው ከመለየት ሌላ አማራጭ አልነበረም ወይ እላለሁ። አማንሽ ሰላም ነው? ደህና ነኝ እግዚአብሔር ይመስገን። ካሜራ ይዘህ ነው የጠበቅኩት? በሰላም ነው? በሰላም ነው። እንዴት ነህ? ድካም ለቀቀህ? አድክም ያለው እንግዲህ እኔ እረፍት አደረኩኝ እግዚአብሔር ይመስገን። ተረጋጋሽ? አዎ ደህና ነሽ? ፊት ያስታውቅም የተረጋጋሽ አልመስልም? ተረጋግተሽ? አዎ ደህና ነኝ። አሁን ይደብራል ካሜራ ግን እኔ ያው ነገሩን ግልጽ እንድታረጊልኝ ስለፈለኩ ነው። ማለት ያው ያለው ነገር ለማናችንም ግራ እየገባ ነው። ሃይሚ አላቅም ብቻ ግን ምን ይሄን እኮ ከካሜራም ጀርባ እኮ ነግሬያለሁ። ማውራት እንደማልፈልግ አይደለ መሆን አለበት። በጣም ብዙ ሰው እየተጨነቀ ነው ሃይሚ ስለክ እኔ አሁን ካሜራ ራሱ ሳይ አንተን ላለማስቀየም ነው። ምን ያክል እንደማከብር ታውቃለህና አንተን ላለማስቀየም ነው ጓላ ለማለት ነው ዝም ያልኩ እንጂ ካሜራው ራሱ አስፈላጊ አይደለም ምትስነግረህ ማለት ነውና ግን እኔስ አሁን የሆነው ሆኗል። ችግር የለውም። ግን አሁን ግልጽ መሆን አለበት ምናምን የሚባለው ነገር እኔ ግልጽ ማድረግ ብፈልግ እኮ ታውቀኛለህ ከዚህ በፊት አይደለ? እንደዛ ካልሆነ ደግሞ አይሆንማ ሃይሚዬ፣ ወደ ሌላ ነገር እየሄዳችሁ እኮ ነው ሁለታችሁ። እንደዛ ደግሞ መሆን የለበትም። ነገሩን ግልጽ ብታደርጊው ብትናገሪውና ሁለታችሁ ማስተካከል የምትችሉት ነገር ከሆነ ምን ልናገር ፍፄ? እኔ እኮ ህሊናው ያውቀዋል እኮ ምን እንዳደረገ ምን እንደሰራ እኮ። መቼም የሰው ልጅ እንግዲህ ደንዝዞ አይደለም በዛ ልክ እንደዛ የሚሆነው። እኔ ላይ እንደዚህ ደግሞ ለኔ አይገባኝም እውነት ለመናገር ማለት ነው። ለኔ እንደዛ አይነት ነገር አይገባኝም። ግን እኔ ብቻ አላቅም። ህሊናው ያውቀዋል። ገባ? አንተ ህሊና እስካለህ ድረስ ሰዎች ላይ የምታደርገው ነገር ህሊና ይነግርሃል አይደለ? ስለዚህ ህሊና ያለው ሰው ደግሞ እኔ ምንም አልነበረም ከሱ የፈለኩት እግዚአብሔር እንዲነግረኝ ብቻ ነው። እንዴት ናችሁ ልኝ ፋሚሊ? ይሄን ይመስላል ማለት ነው ቪዲዮ። አያችሁት አይደል? አንተ ብሩክ እንደዚህ አይነት ነገር አድርገህ ከሆነ ይቅርታ ጠይቅ። ምናልባት እኛ ፋሚሊዎቻችሁ ላናይ ላንሰማ እንችላለን በቪዲዮ ከካሜራ በስተጀርባ ያደረግከው ነገር ካለ ተናገር። እና ሃይሚ ያወራችው ነገር ላይ በጣም ከባድ ነው። እንደዛ የምርም አድርጎ ከሆነ ይሄ ስህተት ነው። የኔ ውዶች ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። የኔን ቪዲዮ ላይክ፣ ሼር በማድረግ ሰብስክራይብ ያደረጋችሁ ፋሚሊ መሆን ትችላላችሁ። የዛሬን ቪዲዮ አብረን ቁጭ ብለን ተከታትለን እንመጣለን ማለት ነው። ስለዚህ የትም እንዳትሄዱ ሰብስክራይብ ያደረጋችሁ ቪዲዮን ላይክ፣ ሼር ያደረጋችሁ ኮሜንት ሴክሽን ላይ ሐሳብ አስተያየታችሁን በመጻፍ እኔንም ሰብስክራይብ አድርጉ። ቤቱን ሰብስክራይብ ያደረጋችሁ እስኪ ያለውን ቪዲዮ አይተን እንመጣለን። ወደ ቪዲዮ በራሱ እንዲነግረኝ በቃ ካንተ አፍ ልስማ ነው ያልኩት። ካንተ አፍ ልስማ ንገረኝ። ያውቀዋል ነገሩን። ግን አሁን አንቺ የምታውቂው ነገር እሱ ያውቀዋል። እንደሚያውቀው ደግሞ እርግጠኛ ነኝ። ግን እኔ አላቅም ምን እንዳደረኩሽ አላቅም ያለበትን ነገር እኔ እሱን ማሳፈር ስለማልፈልግ ነው። ምክንያቱም አላረኩም ወይም አልሆንኩም እንደዛ አንቺ ላይ እንደዚህ አይነት ነገር አላደረኩም ብሎ ሊክደኝ እንደማይችል አውቃለሁ። ህሊናው ያውቀዋል እንዳደረገው ማለት ነው። ግን ምናልባት ሌላም ነገር ሊሆን ይችላል። እኔ ታውቃለህ ግን ብትነግሪውና ስለ ነገሩ ቢያስረዳሽ ሜቢ አንቺ ባየሽው ልክ ላይሆን ይችላል ነገሩ። አላቅም እኔ ምን እንደሆነም አላቅም። ግን ስትናገሪው ነው ልናቅ የምንችለውና እኔ ብሩኬን አውቀዋለሁ ብዬ ነበር ማስበው። ማለት በቃ አውቀዋለሁ ብዬ አስብ ነበር። ግን አላውቀውም፣ ጭራሽ አላውቀውም። ምንድነው ከባድ ነገር ነው? ከባድ ነገር ነው። ለኔ ከበደኝ። ምክንያቱም ብሩኬን ማውቀው እንደዛ አይደለም። ሁላችንም ብንሆን ደግሞ
እኔ በጣም የሚገርመኝ ደግሞ እንደዚህ በጣም የሚያወሩ ሰዎች ራሱ ብሩኬን የሚያውቁት እንደዛ አይደለም። ሁላችንም ማናችንም ብንሆን የሰው ልጅ የምታውቀው ባወራው ልክ ነው። ብሩኬ ደግሞ ያወራበት መንገድና አሁን የተገኘበት መንገድ አንድ አይደለም እና እኔ ምን ላድርግ? እሺ ምንድነው ግልጽ አድርጊው ምናምን። እሺ መናገሩ አስፈላጊ ከሆነ በቃ ከሴት ጋር ነው እንደሱ ማንንም ሴት እንደማያውቅሽ እውነቱ እንድናገር ነው አይፈለከው? እውነቱ ከሴት ጋር ነው። በቃ ከሴት ጋር እንደዛ መሆን እኔ ማውቀው ብሩኬ ሴት ልጅ በእህትነት መንገድ እንደሚቀርብ እንደ እህት ትሪት እንደሚያደርግ እኔ ብሩኬ እንደዛ ነው ማውቀው። በዚህ ልክ ልቤን ሰጥቼው ረጅም ሰዓትም ከሱ ጋር የቆየሁት እኔ ከማንም ወንድ ጋር እኮ ቪዲዮ ላይ አይተውኝ አያውቁም። ሚዲያ ላይ ከሱ ውጪ ከማንም ጋር አይተውኝ አያውቁም። ለኔ በጣም ነው የከበደኝ። ከዚህ በፊት እሺ ችግር የለውም የተፈጠሩት ምናምን አጣርቼ ውሸት ነው ምናምን ብዬ ያው ነገሮች የሆነ እሱ ላይ እንድደመድም ስላላደረጉኝ ይሆናል አይደለ ያየሁበት መንገድ ከዚህ በፊት የደረሰኝ መረጃና አሁን ላይ ደግሞ የደረሰኝ መረጃ ጭራሽ ነው የሚለያየው። ከሴት ልጅ እንደዛ የሆነበት መንገድ ብሩኬ እኔ አላውቀውም። ገባው አይደለ? ግራ ነው። አሁን ምን ልል እችላለሁ? እንዳወራ ያስገደዱኝ አሁን እንደዚህ እንዳወራ ያስገደዱኝ ሰዎች ራሱ ሰውን ለመቦጨቅ፣ ሰውን ለመሳደብ፣ የሰውን ፎቶ ለመዘቅዘቅ፣ የሰውን የሆነ ነገር እንደዚህ አንተ እንደዚህ ነህ ለማለት ነው እንዳወራ የገፋፉኝ ማለት ነው። ለምንም አይደለም፣ እውነት ለመናገር ለመጥቀም አይደለም። እሱ ተረድተኛላ። እኔ ደግሞ ነገሩ እንደዚህ ወደ ሚዲያ ምናምን ማውራት ያልፈለኩት በሰላም ማለት እኔ ምንም አልፈለኩኝም ነበር። በሰላም እኮ ነው መሰናበቻ ጽፌ በቃ ራሴን አረጋግቼ ኦሬዲ ያለፈም ታሪክ ሊሆን ይችላል ከኔም ጋር ጓደኛ ከሆነ በኋላ ሊሆን ይችላል። እሱን አይመለከተኝም። ግን በቃ ልረጋጋ፣ ኦሬዲ የተፈጠረው ነገር ተፈጥሯል ብዬ ዝም አልኩኝ። ገባ? ሜቢ ያችም ልጅ እኮ ላታገኘው ትችላለች። ኦሬዲ ወንድ ልጅ ነው ያው አላቅም። ወንድ ልጅ ደግሞ ሌላ ነገር አለው ነው ሃይሚዬ ከሌላ ሰው ጋር ምንታለው ነው እኛም ማናቀው በሚገባው ምናልባት ለዚህ ነው ድብቅ እንዳይሆን እናንተ ሃይሚ ይሄ ነገር ልክ ከሆነ አንቺ በማስረጃ አምጥተሽ ለብሩክ አሳይ። ያ ሰው ያኛው ወገን ወይ ሌላ ሰው ስላወራ ብቻ አምጥተሽ የምታወሪው ነገር አይደለም። አዎ እና ይሄ እንደዚህ አይደረግም። በቃ እኔም ተናድጃለሁ። እንዲህ አይነት ነገር አይደረግም። አንተ ብሩክ የምትባለው ደግሞ አድርገህ ከሆነ ማስረጃ ለምን ትዋሻለህ? የምትዋሽ ነገር አሁን እስካሁን በቪዲዮ ደረጃ እኛ ከካሜራ ጀርባ ሊሆን ይችላል እንጂ በቪዲዮ ደረጃ እንደዚህ አይነት ነገር እኛ አላየንም ማለት። ስለዚህ ያኔ ፕራንክ ያደረጋት ጊዜ ምንድነው ያደረገው? ያው አሻንጉሊት ምናምን ነው። ከዛ ቀን ጀምሮ ነው እሷ እንትን ማለት የጀመረችው። እስኪ የኔ ፋሚሊ አሁንም ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። እስኪ ያለውን ቪዲዮ አይተን እንመጣለን ወደ ቪዲዮ። መቼም ኤአይ አይሆንም አይደለ? ቆይ አሁን እናንተ ታውቃላችሁ ብዙ ጠላት አለ ዙሪያችሁ ላይና እናንተን ለማለያየት የእናንተ ሰላም የማይፈልግ ብዙ ሰው አለ። ምናልባት ደግሞ ሌላ ነገር እንዳይሆን ብዬ ነበር፣ እንደዛ አስቤ ነበር። ራሴን ላረጋጋ በቃ ሜቢ እንደዛ ሊሆን ይችላል። አውቃለሁ እኔ በጣም ብዙ ጠላት እንዳለብን አውቃለሁ። ብዙ እኛን መለያየት የሚፈልጉ ሰዎች እንዳሉ አውቃለሁ። በብዙ ትግልም እዚህ እንደደረስኩኝ አውቃለሁ። ሁሉንም ነገር ማለት ነው ባላንስ አድርጌ ለማየት ሞከርኩኝ። ግን ጭራሽ አይደለም፣ ጭራሽ ማለት ነው። ገባ? እና ያለፈም ታሪክ ይሁን አሁን ላይ ያለም ነገር ይሁን እኔን ግን በሰዓቱ ጎድቶኛል፣ ልቤን ሰብሮታል። ግን እኔ እሺ ይሁን የተፈጠረው ተፈጥሯል ብዬ ምንም ነገር ሳልለው እሱንም ሳላስቀይም፣ ምክንያቱም በጣም እኔና እሱ ብዙ ርቀት ሄደናል። ገባ? ፋሚሊ እስከመተዋወቅ አይተሃል። በአሁኑ የሄድን ሰዓት በጣም ብዙ ነገር ነው የተፈጠረው አይደለ? ብዙ ነገር ማለት ነውና የሆነ ነገሮችን ላለማበላሸት ሞከርኩኝ፣ ጣርኩኝ። ግን ያ ሆኖ እንኳን ራሴ እንደሚጎዳኝ እያወቅኩኝ ነገሮችን የሆነ በቃ ተረጋግቼ እናወራለን። በቃ ትንሽ ልሂድ፣ ወደ ቤቴ ልሂድ፣ ወደ አዲስ አበባ ልመለስ። ከዛ በቃ ተረጋጋሁኝ። ከዛ በኋላ አወራዋለሁ። ካልተረጋጋሁኝ ደግሞ እኔ ራሴ ሰላም ማገኝበት ቦታ ሄዳለሁ ብዬ አስቤ ነበረ። የሆነ ስነግር እኔ ቪዲዮ መስራት ራሱ አልፈለኩኝም ማለት ወደ ሚዲያ ራሱ መምጣት አልፈለኩም። ምን ብዬ እመጣለሁ እንዴ? እሱ ገና ይሄን ከሴት ጋር እንደዚህ ከሴት ጋር ተላላጠና ከሴት ጋር እንደሚፈልገው ሆነና እኔ እየተሰዳደብኩ እንደዚህ ጎድቶኛል እንደዚህ አድርጎኛል ብዬ መምጣት አልፈለኩም። ግን በጣም ገፋፋችሁኝ ማለት አንተን እየጨመርኩ አይደለም። አንተ ነገሩ ግልጽ እንዲሆን ስለፈለክ ሊሆን ይችላል።
ግን ደግሞ እሱ በጣም ገፋፋኝ ታውቃለህ፣ በጣም ማለት ነው። ሁላ ወቀሰኝ። ውጪ ሰው ይጨነቃል ብለሽ አታስቢም ወይ እንዴ? ሰው ስታስብለትም አይወድም። የሆነ ያለንን ግንኙነት ላለማበላሸት ሞከርኩኝ፣ ራሴን ለማግለል ማለት ነው። ከነገሮች ራቅ ለማለት ሞከርኩኝ። መራቅ አልችልም። ግዴታ በየቀኑ ወደ ቪዲዮ መምጣት አለብን። በቃ ግዴታ በቃ እሱ አጠገብ መሆን አለብኝ። ግዴታ እሱን መለየት የለብኝም። የሆነ ቦታ ምናምን በቃ ራሴን እሷን በተናገራት ላይ ተሞርክዛ ነው ይህን ነገር ማድረግና ለመናገር ለማኩረፍ ለመጣላት የወሰነችው ማለት ነው። ይሄን ፋሚሊ በእሷም አይፈረድም። አንተ ብሩክ ተብዬው ደግሞ እንደዚህ አድርገህ ከሆነ ይቅርታ ጠይቅ። ይቅርታ ተባብላችሁ ወደ ቀድሞ ብትመለሱ ደስ ይለናል ማለት ነው። የቀረውን ቪዲዮ አይተመጣለን። ግን ከዛ በፊት ሰብስክራይብ ማድረጋችሁን ቪዲዮን ላይክ፣ ሼር ማድረጋችሁ እንዳስረሱ የኔ ምርጥ ፋሚሊ። ለእናንተ ስል ነው እንዲህ የምለፈልፈው ለእናንተ ስል ነው። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ፋሚሊ። ቪዲዮን አይተን ጨርሰን እንመጣለን ማለት ነው። ወደ ቪዲዮ ማረጋጋት የለብኝም አውቃለሁ። በጣም ብዙ ቤተሰብ ነው የሚጠብቀን። አንድ ቀን ቪዲዮ ካለቀቀኝ በጣም ብዙ የሚጨነቅ ቤተሰብ አለ። ምን ሆነው ነው ምናምን የሚል ሰው አለ። ግን ደግሞ በቃ ነገሮችን ለማረጋጋት ደግሞ ያለኝ አማራጭ እሱ ነበር። ሰው ከሚጠብቀው በላይ ደግሞ የኔ ህይወት ይበልጣል። እኔ ነኝ እዚህ ጋር ህይወቱን እየኖርኩት ያለሁት እና ከዚህ በላይ እኔ ማውራት አልፈልግም። በቃ በጣም ብዙ ሰው ማወቅ የሚፈልግ ነበረ። ይሄው በቃ ምክንያት ይሄ ነው። አይ ሃይሚ አሁን እንደዚህ በችኮላ እንደዚህ ባትወስኝም አሪፍ ነው። ነገሩን ከሱም መስማት አለብሽ። ያለውን ነገር በግልጽ ከሱ ጋር ብታወሪ ምናልባት እሱም እንደዛ አይነት ነገር ውስጥ የገባበት ወይ ሌላ ነገርም ሊሆን ይችላል። አንቺ እንዳሰብሽው ላይሆን ይችላል። ተገዶ ሊሆን ይችላል። ኖ አይ ተገዶ ምናምን ሳይሆን ነገሩ ላይ አንቺ እንዳሰብሽው ላይሆን ይችላል እሱ ጋር የነበረው። እኔ የማውቀው ብሩኬ በቃ እንደነገርኩ ነው። ለሴት ልጅ በጣም ሪስፔክት አለው። ግን ሴት ልጅ በሌላ አይነት መንገድ እንደዚህ ይሆናል ብዬ አስቤ አላውቅም ነበር እኮ። አሁን በዛ ነገር ሃይሚ ለኔ ከበደኝ፣ የምር በጣም ከበደኝ። እኔ አሁን ግራን ይገባኝ ማመን እንኳን አልቻልኩም። አሁን እኔ ራሴ አላውቅም። እኔ ይኸውልህ እርግጠኛ ነሽ እኔን ካላመንከኝ ከልጅቷ ጋር ወስጄ አገናኝሃለሁ። ገባ? እኔ አንተን ከካሜራ ጀርባ ማለት ነው ብሩኬ ባያደርገው እኔ እንዴት መጥቼ አወራለሁ? አይ ምናልባት የሆነ ሌላ ጠላታችሁ ምናምን እንዳይሆን እዚህ ነገር ውስጥ ያስፈልጋል። ጠላት እንዴት ጠላት በዚህ ልክ አይሄድማ። ራሱ ያደረገውን እኮ ነው ያየሁትኝ አይደል እንዴ? ራሱ የሚሆነውን ነገር ነው ያየሁትኝ እንዴ። ወንድ ልጅ ነው ሲጀመር። እኔ ሴትም አያወራ ሴትም አያግኝ ሴትም ምናምን አይደለም እኮ ወንድ ልጅ ነው፣ ሊያወራ ይችላል። ወንድ ልጅ ማለት ነው ከአንድ ሴት ጋር ሆኖ 10 ሴት ሊያወራ ይችላል። ወንድ ልጅ ስለሆንክ እኔ ላንተ ይሄንን አልነግርህም። ግን ደግሞ እንደዛ አይነት ድርጊቶች መፈጸም ለምን አስፈለገ? እንደዛ አይነት ደረጃ ድረስ መሄድ ለምን አስፈለገ? ሜቢ አላቅም። እኔ ጋር ወይ አላቅም፣ ብቻ ብዙ ነገር እያሰብኩ ነው። ወይ ከኔ የሚፈልገውን አላገኘም፣ ወይ እኔ እንደሚፈልገው አልሆንኩለትም፣ ወይ ለሱ በቃ እንደሚገባ አይነት ሴት አልሆንኩም። በቃ አውቃለሁ እኔ እና እሱ በቃ እኔ እንጃ እንደዚህ ሁላ ሊያስደርገኝ የሚችል እኮ ለምን አደረክ ሊያስብለኝ የሚችል እንኳን እኮ ደረጃ አልደረስንም። አውቃለሁ ግን ተሰማኝ። ለምን ተሰማሽ ካልከኝ ደግሞ እኔ ብሩኬን ማውቀው እንደዛ አይደለም። አሁንም እኮ ግራ እየገባኝ ነው። እንደዚህ አይነት ነገር ያደርጋል ብዬም እኔ አንድም ቀን አስቤ ከዚህ በፊት ይኸውልህ ነገሮች ላይ በጣም የሆነ ቶሎ ብዬ እናገረው ነበረ ምናምን። በአሁኑ ግን አልቻልኩም። ከዚህ በፊት ነገሮችን ለማጣራት ከሱ አፍ ለመስማት እንደዚህ አድርገኸኛል ተናድጄ ለማውራት ሞክር ነበር። ይታወቃል በቪዲዮ ስንት ነገር እንደተዳረስን። በአሁኑ ግን በጣም ደከመኝ። ያየሁት ነገር የሰማሁት ነገር እኔ ከሱ እንደዚህ አልጠበቅኩኝም። ጭራሽ አልጠበቅኩኝም። ጭራሽ ማለት ነው። ከዚህ በፊት በቴክስት በሆነ ነገር ከሰው ጋር በቃ አንተ እኔ ላይ ከኔ ጋር እያወራ እንደዚህ እንትን ብለሃል ምናምን ብለን ብዙ ተጨቃጭቀናል። አሁን ግን እንደዛ አይደለም። ገባ? አሁን እንደዛ አይደለም። በቃ ደስተኛ ካልሆነ ከኔ ጋር ምን ይሰራል? በቃ መለያየት ነው የሚሻለው። አይ ነው እኔ እንደዚህ ለኔ እንደዚህ አይገባኝም። እንደዚህ አይገባኝም ለኔ። ግን እንደዚህ አይነት ነገር ካደረገ በጣም ትልቅ ጥፋተኛ ነው። ግን ደግሞ ነገሩን ለሁለት እኔ በጣም ያናደደኝ ካንተ አፍ ልስማው አልኩትኝ። ካንተ አፍ ልስማው ንገረኝ አልኩት። ምናልባት ይሄ ደግሞ ያለፈም ነገር ሊሆን ይችላል። ያለፈ ታሪኩ ሊሆን ይችላል። እኔ እሱ ጉዳይ አይደለም ፍፄ። ያለፈም ጉዳይ ይሁን ነገርኩ እኮ ቀደምም ብያለሁ። ያለፈም ጉዳይ ይሁን አሁንም ያለ ነገር ይሁን ለኔ በቃ የሆነ ያጣላናን ብሎ ካሰበ መናገር ነበረበት። እኔ ስሰማው
ሊያናድደኝ እንደሚችል እንደዚህ ሊያደርገኝ እንደሚችል ካወቀ መናገር ነበረበት። ግን እሱ አይ ቲንክ የሆነ የፈለገው ከኔ ጋር መለያየት ነው እንዴ አሁን ከሌላ ሰው ሰሞት ምን ጠቀመው? ከሌላ ሰው እኔ ካንተ አፍ ልስመው ንገረኝ አልኩት። ያልነገርከኝን የድሮም ይሁን ያሁን በቃ እንዲነግረኝ ብቻ ነበር የፈለኩት ከሱ ማለት ነው። ግን እሱ ሊናገር ፈቃደኛ አልሆነም። እኔ ላስገድደው አልችልም። በቃ ህይወቱን ይኑር። ደስተኛ የሚያደርገውን እንደዚህ እየተላላጠ ከሆነ መኖር የፈለገው ይኑር። ምን አገባኝ ነኝ እንዴ? እኔ አይገባኝም። ፍፄ ተረጋጊ። ነገሩን ከሱ ጋር ብትብላችሁ ምናልባት ያለፈ ታሪክ የእውነት በቃኝ። ከሱ ጋር መጨቃጨቅ በቃኝ። ከሱ ጋር መጨቃጨቅ ምናምን በቃኝ። እንዴ በሱ ምክንያት ስንት ነገር አጥቼለታለሁ። ለሱ ስል ከብዙ ሰው ጋር ተጋጭቼለታለሁ። እንዴ ብዙ ሰው ትቼ ብዙ ነገሮች ወደ ኋላ ብዬ እሱን አስቀድሜ እሱን መርጬ ከሱ ጋር ሆኛለሁ። እሱ ግን ለኔ የማይገባኝን ነገር እንደዚህ ያደረገ። እኔ ያለፈ ታሪክ ይሁን አሁን የተፈጠረ ነገር ይሁን ለኔ መናገር ግን ግዴታው ነበር። ስህተት እንኳን ሰርቶ ከሆነ ሳያውቀው እንኳን ተሳስቶ ከሆነ ሃይሚ በቃ ይቅርታ እንዲህ አድርጌያለሁ ብሎ ቢነግረኝ እውነት ስነግር ማለት ነው እኔ ይቅርታ አደርግለት ነበረ ስለነገረኝ ብቻ ማለት ነው። ግን እሱ ለኔ ከመናገር ይልቅ መደበቅን መዋሸትን እንዴ በዚህ ልክ ደግሞ ማስመሰል ይከብዳል። እኔ ማስመሰል አልችልም። ለዛ ነው ነገሮች ላይ ቶሎ ግንፍል የምለው ነገሮች ላይ ምናምን አልችልበትም። በቃ ተፈጥሮ አይደለም። ግን እኔ እሱ ብዙ ነገር ያጣውበት ሰው ነው። በጣም ብዙ ነገር ያውቃል። እሱ ራሱ ብዙ ነገር አጥቼበታለሁ። ብዙ ነገር በጣም ብዙ ነገር። እሱም ልክ እንደዛው እኔ ብቻ ነኝ ብዬ አላስብም። እኔ የማውቀው ብዙ ነገር እንዳጣብኝ ነው በእኔ ምክንያት ብዙ ነገር እንደተወ። ግን ደግሞ በዚህ ልክ እንደዚህ መሆን አያስፈልግም። እና ፍፄ ከዚህ በላይ ባናወራ ደስ ይለኛል። እኔ አይ እንዴት እሱም በጣም ነው የሚወድሽ ታውቂያለሽ። ስላንቺ ይጨነቃል፣ ስላንቺ ያስባል። ምናልባት ደግሞ ሌላም ነገር ሊሆን ይችላል። ከሱ ጋር ግን ቁጭ ብላችሁ ብታወሩና ማንም ሰው እኔን ማመን አይፈልግም። ኖ እኔ በጣም አምንሻለሁ እንዴ በስርዓት ማመን አይፈልግም። እኔ አሁን እሱ እንደዚህ ማድረጉን እንኳን ይሆናል አይደለ ግራ ገባኝ። አሁን ያደርጋል አያደርግም እሱ ነው የሚያውቀው። እኔ እኮ አልኩ ተሳስቶ እንኳን አድርጎት ከሆነ ሃይሚ ተሳስቻለሁ ይቅርታ ብሎ መናገር ነበረበት። ያለፈ ታሪክ ከሆነ ደግሞ በቃ ስንት ነገር ነግሮኛል። ሳይዋሽ ሃይ እንደዚህ ላይፍ ነበር እንደዚህ አሳልፌ እንደዚህ የትምህርት ቤት ላይፉ የበላው እንኳን አይቀረኝም አይደለ? ትምህርት ቤት በቃ የክላስ ላይፉ የበላው የጠጣው የወጣበት የገባበት አይቀረኝም። ይሄንን መደበቅ ለምን አስፈለገ ታዲያ? ያለፈ እንኳን ታሪክ ከሆነ ማለት ነው። ብቻ ብትረጋጊና የሆነ እኔ ሰላምንሽ ቀርቻ አይደለም እሱም ያደርገዋል አያደርገውም አላውቅም። አንቺም ልክ ልትሆኚ ትችላለሽ። ሜቢ እሱ ደግሞ ሲናገረው ነገሩን ላንቺ ግልጽ ሊያደርግልሽ ይችላልና ከሱ ብትሰሚው አድራጊው እሱ ነውና ከሱ ምን አድርጎ በምን አይነት ምክንያት በተደጋጋሚ ጠየቅኩት። ንገረኝ አልኩት እኮ እንዴ ከዚህ በላይ እኔ የምላርገው ከዚህ በላይ የምላርገው ንገረኝ። ከነገርከኝ አታጣኝም፣ አንለያይም፣ ንገረኝ በቃ አልኩት። እንዴ እኔ ደብዳቤ ጽፌለት በቃ ቻው መልካም ጊዜ ይሁንልህ፣ እንገናኛለን፣ ፕሮግራምህን ጨርስ፣ እዚህ የጀመርከውን ስራ ጨርስ፣ ላቋርጥህ አልፈልግም ምናምን ብዬ በቃ ብዙ ነገር ተናግሬ ሄድኩኝ አይደለ? መልእክት አስቀምጬለት ከዚህ በኋላ ምናምን በቃ ምናምን ብዬ ለኦዲየንስም ለሱም ቪዲዮ ቀርጬ መልእክት አስቀምጬ ሄድኩኝ። መልእክቱ ብቻ በቂ ነበረ። እሱ እንደዛ ሆነ፣ ጭራሽ አበደ። በቃ ከሱም ብሶ ማለት ነው ገፋፋኝ። እንዴ እንደዚህ እንኳን ልናገር እንኳን እኮ አልነበረም። ግን መታመሙን ሳቅ ደግሞ ሩጬ መጣሁኝ። ምን ገጠመኝ? ውጭልኝ ነው የተባልኩኝ። እሺ አልኩኝ፣ ወጣሁኝ፣ ሄድኩኝ። አንድ ድል ስጣው አልኩኝና በቃ ብሩኬ በቃ ያደረከኝ ነገር ካለ ሳትዋሽ ንገረኝ፣ ካንተ አፍ ልስመው፣ ከነገርከኝ አታጣኝም አልኩት፣ ካሜራ ይዤ ማለት ነው። ግን እሷ ለመናገርን መረጠ። እኔ ምን አደረኩኝ? የኛ ጨዋ እና ከዚህ በላይ በቃ እኔ ማውራት አልፈልግም፣ ይበቃኛል። በዚህ ልክ ለዚህ ከሆነ ደግሞ ሰው እንድናገር ምናምን የፈለገ ሰው ለዚህ ከሆነ በቃ ይሄ ነው። እኔ ብሩኬን ማቀው እናንተ በምታውቁት ልክ ነው። ለሴት ልጅ ጨዋ እንደሆነ፣ ለሴት ልጅ እንደ እህቱ እንደሚያይ፣ ትሪት እንደሚያደርግ፣ ለሴት ልጅ ክብር እንዳለው እኔ በዚህ ልክ እንደዚህ ይሆናል ብዬ አላሰብኩም። አሁንም አጠፉም ካላየን አላምንም የምትሉ ሰዎች እንዳላችሁ ደግሞ አልጠራጠርም። እሱ የኔ ጉዳይ አይደለም። ካላየን አናምንም የሚሉ ሰዎች እንዳሉ ደግሞ አውቃለሁ። አሁንም እንደዚህ ተፈጥሮብኝ እንደዚህ
ነገሮች ላይ እንኳን እንደዚህ ሆኜ አሁንም ደግሞ እኔ ላይ ሊፈረድ ይችላል አውቃለሁ። አይ እናንተ በውስጥ ለሁለት ብትፈቱ ታሪክ ነው ከሱ ጋር ይህን ነገር ታየዋለህ ብዬ አስባለሁ። በጣም ከባድ ነው ያስተላለፈችው መልእክት። በመጨረሻም ከአሁን በኋላ ከብሩክ ጋር ላልቀጥል እችላለሁ ብላለች። ስለዚህ እንደውም አልቀጥልም ነው ያለችው። ምን ላልቀጥል እችላለሁ አይደለም አልቀጥልም ነው ያለችው። የኔ ፋሚሊ ይሄ ሁሉ ግርግር አንድ ሳምንት ተጣልቶ ይሄ ነገር ማሳለፋቸው ጥሩ አይደለም እና አሁንም ይቅርታ ደረጃ አልፏል ብዬ ነው ማስበው። ግን ይቅርታ ብትባባሉ ጥሩ ነው ብዬ ማስበው እንደኔ። የኔ ፋሚሊ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ ያለው ነገር ከስር እያልኩኝ ቪዲዮን ይዤላችሁ እመጣለሁ። ቪዲዮ ይሄን ይመስላል ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ የኔ ምርጥ ፋሚሊ። ቪዲዮን ላይክ ሼር ማድረጋችሁንም እንዳትረሱ ማለት እፈልጋለሁ ማለት ነው። ኮሜንት ሴክሽን ላይ ምን እንደተረዳችሁ ለነሱ እንድታረቁ ማድረግ ያለባችሁን አስተያየት ደግሞ ጥሩ አስተያየት ጻፉ። ማይሆን የሰው እንትን የሚሰብር አይደለም እና ኮሜንት ሴክሽናችሁ ላይ መጻፍ ትችላላችሁ ማለት ነው። ስለዚህ ቀጣይ ቪዲዮ ምን ይፈጠር፣ ብሩክ ምን ይዞ ይምጣ፣ እሷም ምን ይዘው ይምጡ የሚለውን አብረን የምናየው ይሆናል ማለት ነው። እስከዛው ድረስ ሰላም ሁኑልኝ። ሰላም ለእናንተ ለኢትዮጵያ ሀገራችን፣ ውጭ ሀገር ላላችሁ ሰላም ይብዛላችሁ እያልኩኝ እኔ ወንድማችሁ እዚህ ጋር በቃለሁ። ኔክስት በቤንግ እና ቀውጢ በሆነ ቪዲዮ እመለሳለሁ። እስከዛው ድረስ ሰላም ሁኑልኝ ባይ